ደስ አይልም? ክብር ለኢየሱስ ይሁን። ዛሬ በመዝሙር ነው የጀመረው። ኢየሱስ ያድናል። ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ወዳችኋለሁ። ስወይልንም ወረኛው ሲያውጅ ወደቀ እያለ እንዴት ይጥለኛል በራሱ የማለ መስቀያውን ያቆመ የሰራ የዋለ ሌላ ምን ትላላችሁ? ስሎ ሞሽን ነው በቃ በተግባር መጽሐፍ ቅዱስን ማንበብን እንደ ኃጢአት የተቆጠሩ ሰዎች እሳት እያሉ ይሄዳሉ። ከነዚህ ጋር ተደምረን ወንጌል አማኙ ይሁን። ኧረ ኢየሱስ ያድናል። ስሙ ይልንም ታጅመን በዜማ በልብሽ በልቤ ተሞምላን ማንም ሰው ሳይሰማ በድንገት ብርሃን አለሜ በቅጽበት ብቄማ ለሰጠሽ ፍቅር ዘፈን ነው። ማን አለ? ማን ነው ያለው? መዝሙርም ሊሆን ይችላል። ኢየሱስ ከዚህ ጉድ ያድናል። ወደ ኢየሱስ እንግዲህ ምንም ማድረግ አይቻልም። ስለምንም ምኒልክ ንጉሴ ነው፣ ኢትዮጵያዊ ሬ ፖለቲካ ነው፣ ስለምኒልክ አትናገሩ የሚሉን በጣም ብዙዎች ናቸው። እንዳለመታደል ሆኖ ምኒልክ ኢትዮጵያዊ ባይሆን ኑሮ እስካሁን ምን ሊሆን ይችል እንደነበረ ታሪክ ሰዎች ያውቃሉ። ኢትዮጵያ ውስጥ ተሾመ፣ ኢትዮጵያ ውስጥ ተወለደ፣ ኢትዮጵያዊ ሆነና ይሄው በልኩ እንኳን እንዳንናገር ኧረ ተው፣ ኧረ እንደዚህ ነው፣ ኧረ ኢትዮጵያዊ ኧረ ፖለቲካ ነው፣ ስለምኒልክ አትናገሩ የሚሉን በጣም ብዙዎች ናቸው። እኛ ግን እንናገራለን። ኢትዮጵያ ምድር ውስጥ በድቅድቅ ጨለማ መካከል የሚደነቅ ብርሃን ሆኖ የተገኘ እስከሚስቱ ድረስ የኢትዮጵያ ገጸ በረከት ማን ነው ካላችሁኝ፣ እንደኔ ጠቆር ያለው የኔ አያት ምኒልክ አይደለም ወይ? እኮ እሱን አታንሳ የሚለኝ ማን ነው? ንጉሥ የነበረ የእርሱ ንግስና ዛሬ ያለችዋን ኢትዮጵያ ሰርቶ አልጠፍጥፍ። ሌላውን ተው፣ የፖለቲካ ምናምን እሱን ተው። እኔ አንድ ጥያቄ አለኝ። ስለ ኢየሱስ መች ልታወሩ አስባችኋል? ማለት አለ ምን ወደፊትም የዛሬ 3 ዓመትም ሊሆን ይችላል። ቅዱስ ካለ ችግር የለም። 4 ዓመትም 5ም 9ም 10ም ችግር የለም። ይደርሳል መቼም። ዘላለም ዓለሙን ዝም ብሎ ከመኖር ይሻላል። 10 ዓመትም ምን ጠብቃለን? መቼውን ስለ ኢየሱስ ለማውራት የታሰበው በሰማይም ሆነ በምድር አልፋና ኦሜጋ ሕይወት የሚሰጥ ትልቁ ይሄ ንጉስ መቼውን የሚሰበከው? መቼውን ስለሱ የምናወራው? አቤት 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 አቤት! ኢየሱስ ያድናል። ይሄ ራሱ እኮ በቃ ምን ብዬ ላውራ? በቃ እያልክ እንድታመሰግን የሚያደርግ ነገር እኮ። ከዚህ ጨለማ ውስጥ ወጥተህ ዝም ትላለህ? ኢየሱስ ያድናል። ኢየሱስ ጌታ ነው። ኑ ወደ ኢየሱስ። ሕይወት ነው ኢየሱስ። ስሙንም ደግሞ አስተማርን እንላለን አናፈን። ራሴን ወክዬ ነው የምናገር። እኛም አላስተማርንም፣ እናንተም አልተማራችሁም። ዘመናችን በከንቱ አለቀ። ይሄ ነው መራራ እውነት ማለት። እኛም አላስተማርንም፣ እናንተም አልተማራችሁ። ስለ ኢየሱስ አውሩ። በቃ ሕይወት ነው እሱ። ከሱ ውጪ ተረት እያወራ ስለ ሰው ስለ እንትን ንጉስ ስለ ምን ይሰራል? አሁን ለኔ ስለ ሰው ምንም ብትናገር ይወላውን አይችልም። ሕይወት የሚሰጥ ዝም እያለ ኢየሱስ እያለ ኧረ ስለሱ እናወራ። ይሄ ቆንጆና ደስ የሚል መልእክት ነው። ስሙ ይልን ፕሮቴስታንቱ ዓለም መነቃቀልና መተረማመስ ወይም ደግሞ መውደቅና መበታተን ወይም መቦጫጨቅ ቤተ ክርስቲያናችንን እየነጠቁን እየዘረፉን ነው። በገዛ ቤተ ክርስቲያናችን ውስጥ የቅባት እምነት ተከታዮች ፓትርያርክ ሹመዋል። ይሄን የሚገርማችሁ በቆጋ ኪዳነ ምህረት ግንቦት 16 2018 ዓመተ ምህረት በዓል ሹመታቸውን 6ኛ ዓመታቸውን እንግዲህ አክብረዋል። ይሄን መልእክት ለያያ ሼር አድርጉ። ተበጣጥሶ ቅብርጥሶ ምናምን ሲያወራ ነበር። እሺ ከዛስ አንተ ለኛ ክፉ ትመኛለህ፣ ለራስህ ይሆናል። አስቸጋሪ ነው። የዘሩትን ነው የሚያጭዱት። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ከዚህ ተረት ውጡ። ይሄ ሚዲያ ላይ የሚወራው ፉከራና እንትን እውነት አይደለም። መሬት ላይ ሌላ እውነት ነው ያለው። ከዚህ ከሐሰት መንገድ ተመለሱ ወደ ኢየሱስ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም ገድላት ድርሳናትን መቀበልም አለመቀበልም ትችላላችሁ።
እኔ ለምሳሌ አልቀበልም። የምቀበለው አለ፣ የማልቀበለው አለ። የክርስቶስ ሰምራን ገድል አይ እኔ አላነብም ቢል ሽጉጥ ደቀነ ማንም አታስነበበውም። ማንም ሰው ገድለ ድርሳናትን ካላነበብክ በቃ አንተ ክርስቲያን አይደለም ተወግዛልም አትለውም። ምንድነው የክርስቶስ ሰምራን ገድል ስላላነበበ አንድ ሰው ክርስቲያን አይደለም ከክርስትና ውጭ ነህ ልትለው አትችልም። ኦኬ እሺ እንግዲህ እንደሚሉት ኦርቶዶክሳውያን ታምራትን ገድላትን እና ድርሳናትን አመዛዝነው በመጽሐፍ ቅዱስ ፈትሸው ይሄን እቀበላለሁ ይሄን አልቀበልም ማለት ይችላሉ ወይ ነው ዋናው ሐሳቢ። ስለዚህ ከተአምረ ማርያም አንድ ስፍራ ላምብላችሁ መቅድሙ ላይ ማለት ነው። ከዘውትር መቅድም አልፎ ብሏል መቅድም ሃሌሉያ ላይ ከቁጥር 3 ጀምሮ የእመቤታችንን ቃል ኪዳን ተአምሯን የሚንቁ ግን የወልድ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩ። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ ይለናል። ስለዚህ በዚህ የማያምኑትን ወይ ደግሞ የማይቀበሉትን እንደዛ ይላቸዋል። ይህ ብቻ አይደለም። የዘውትር መቅድም ላይ ከቁጥር 34 ላይ እንደዚህ ነው የሚለው በጎ አገልግሎት ለሚያገለግላት ዋጋውን ትሰጣዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ በእሷ መድኃኒታችሁ ናትና ይላል። ምን ሳትሉ ሳትጠራጠሩ። እቀበላለሁ አልቀበልም አይደለም። ይሄ መቅድም ነው። ሌሎቹ ስታነቡ በመቅድሙ ነው አይደል? ዋናው ሐሳብ መቅድሙ ሌሎቹ የምታነቡበት ሐሳብ ስለሆነ ማለት። ስለዚህ መቅድሙ ላይ ምን እንደሚለው ሳትጠራጠሩ በፍጹም ልቦናችሁ እመኑባት ነው የሚለው። ጥርጥር እንኳን እንዳይገባባችሁ አይደለም እቀበላለሁ አልቀበልም እንድትሉ። ስለዚህ መጽሐፉ እንደዚህ ነው የሚለው። አክሊል ለምሳሌ ብሎ የጠቀሰው የገድለ ክርስቶስ ሰምራ ነው። ሰምታችኋል። ስለዚህ ገድለ ክርስቶስ ሰምራ ይህን ገድል ለማይቀበሉ ሰዎች ምንድነው የሚለው? ገድለ ክርስቶስ ሰምራ ዘጥቅምት ከቁጥር 62 ላይ አነባለሁ። እንደዚህ ነው የሚለው በዚያም ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። እርሱም በጥቡህ ልብ ሆነው ያለመጠራጠር የሚያምኑት ወደ መንግስቴ ይገባሉ፣ የማያምኑ ቢኖሩ ግን ክፍላቸው ከነ አርዮስ ሰባሊዮስ ጋር ነው አላት። የት ነው ድርሻው? ከነ አርዮስ ጋር ነው። ምንም የሚጠራጠር የማይቀበል። ስለዚህ ኦርቶዶክሳውያን ፈትሹ። ስለዚህ በእነዚህ ገድላት ላይ ፀሐይ እየወጣባቸው ነው፣ እየነጋባቸው ነው። ሊሸሸጉ ሊሰወሩ በማይ ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ስሙኝንም ሳንደነግጥ ቀርተን ይመስላል ሳንፈራ ሁሉን የሚያሻግረው የማይለቀው የኢየሱስ እጅ ላይ ታምነን እንጂ ይኸውልህ ወዳጄ ሁሉም ሰው ጎዶሎ አለው፣ ሁሉም ሰው ጥያቄ አለው። ግን የሚያሻግር እጅ አለ። ልጄ ብሎ ያፈቀረ ኢየሱስን ታመነው ያሻግራል። ደስ የሚል ቆንጆ መልእክት። በቃ ያሻግራል። በሱ መደገፍ ነው። ኢየሱስ ያድናል። ስሙኝንም ዝም በሉ የኮቴው ድምፅ ይሰማል፣ ሊጎበኘኝ ነው መሰለኝ ኢየሱስ ይሆናል። በዓለም ነገር መታማቴን አውቆ ባሉባልታ መገፋቴን ሰምቶ ጌታ ኢየሱስ መጥቶልኝ ይሆናል። እሱ እንደሆነ ለተገፋው ያዝናል። ዝም በሉ የኮቴው ድምፅ ይሰማል፣ ሊጎበኘኝ ነው መሰለኝ ኢየሱስ ይሆናል። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙኝንም አሁን ፊዚክስ አልወድም። ኤክስ ፕላስ ወይ ምናምን የሚል ነገር ራሱ ብዙ አይመችኝም። በቃ ይሄ ወሰብሰብ ያለ ነገር ብዙ አልወድም። ጌታ የኔ አባት በጣም ሲምፕል ነገር ነው እኮ ያዘዘው። ጩህ በሚገባ ቋንቋ ብትፈልግ በኦሮምኛ
ብትፈልግ በትግርኛ ብትፈልግ በአማርኛ ብትፈልግ በወላይትኛ ብቻ በሰጠው ሶፍትዌር ጩ ሰይጣን ዛሬ ባናቱ ይተከል እጮሃለሁ በልባክ እንጂ አዎ የሚገርም ነገር እኮ ነው። የኔ አባት ደግ እኮ ነው በእውነት ጩኸ ብቻ ተዝብነ በቃ እኔ ጋር ጩህ እኔ አሳይሃለሁ። ደግሞ እኮ እግዚአብሔር ልብ ሩሩ እኮ የመጨረሻ እኮ እኔ እኮ ስንት ያመልጫለሁ። ብዙ ጊዜ ችግር ውስጥ ደግሞ የምገባው እኔ በራሴ ነው። ታው ይለኛል እግዚአብሔር ዝም ይፈቃል። ምን ችግር አለው ጡል ጡል ስል ቋ አሲያረከኝ ከዛ ደግሞ ገብቼ ማልቀስ ምህረቱ ብዙ ጌታ እንደገና እድል የሰጣችሁ ሰዎች አላችሁ ራርቶላችሁ አላችሁ እዚህ ቤት እስቲ በደም ለእግዚአብሔር ክብር ደስ የሚል ቆንጆ መልክ ክብር ለኢየሱስ ይሁን ምንም ማድረግ አይቻልም ዝም ብሎ መጮህ ነው ይሰማላ ለመጮህ ደግሞ የሆነ ፎርሙላ አያስፈልግም ደስ አይልም ኢየሱስ ያድናል በተሰጠው ሶፍትዌር ደስ ይላል ክብር ለኢየሱስ ይሁን ስሙኝንም ፊታችሁ ሳመጣ ኢየሱስ ያድናል ብዬኔ ሳወራ በክፉዋ ዘንድሮ የ2018 እንዲሁ አልቀደም እንዲሁ አያልቅም ብለው ብልሽ ስለ ጭራሽ በዘፈን ኢንትሮ ባጣችሁ ኧረ አምላክ ይቅር በለን እዚህ ቲክቶክ ላይ ለመፈመስ በስማ የማይፈነቀል ነገር የለም አሁን ይሄንን ከዘፈን ዜማ አምጥቶ በመዝሙር ምን የሚባል ነገር ነው በኢየሱስ ስም ኢየሱስ ያድናል ከዚህ በፊትም አንድ ሰው እንዲህ ሲያደርግ ነበር አሁን ደግሞ አረተው ልክ አይደለም ክብር ለኢየሱስ ይሁን ኢየሱስ ብቻውን ያድናል እንግዲህ ምንም ማድረግ አይቻልም ሰውየንም የኃጢአትን ባህሪ ላወራችሁ እስክትፈጽሙት ለመፈጸም ነው እንጂ የምትከለፈለፉት እንደተዋሻችሁ አይገባችሁ ኃጢአት በባህሪው እስክትፈጽሙት ዛሬም ቢሆን እስክትፈጽሙት ድረስ ማሰቢያችሁን ይወስደዋል የኃጢአት መገለጫ ይሄ ካደረጋችሁት በኋላ ግን ባዶነትና ብቸኝነት ይሰማችኋል የታገኘው ካላችሁ እዚሁ ገነት ላይ ነው ያገኘት ዛሬም እንዲህ ነው ይቆጣጠርሃል ያጎመጀው ነገር ልክ ስትፈጽመውስ ሰው ነኝ እኔ ትላለህ ልክ እንደዛ ይሄ የገነት ኃጢአት ነው አዳም ብሎ የእግዚአብሔር ድምፅ እንደተለመደው በገነት ሲመላለስ የለም አዳም እዛ ተደብቋል ምን ደበቀው ሲበላ እኮ አልተደበቀም ከበላ በኋላ ውጤቱን ሲያየው ዘወር አለ ፊትህን ማየት አልቻልኩም እግዚአብሔር የሚያለው አንድ ነገር ነው አትብላ ያልኩህን በላህ ነው ያለው የነገርኩህን ታውቀው ደስ የሚል ቆንጆ መልክ ክብር ለኢየሱስ ይሁን ምንም ማድረግ አይቻልም ኢየሱስ ያድናል ቀጣይ በሌላ እንገናኛለን ሰብስክራይብ ላይክ ማድረጋችሁ እንዳትረሱ ወዳችኋለሁ ተባረኩ